ሰላም ቪላርስ እንዴት ናችሁ? እኔ ያለሁላችሁ። ባሳለፍነው ሳምንት በጣም ብዙ ነገር ሀፕን አድርጓል። ያሳለፍነው ሳምንት ሙቪ ኒውሶችን አብረን እናያለን ማለት ነው። ከምንወዳቸው የጌም ሙቪ ቲዘሮች ሪሊዝ ጀምሮ በፕሬዚዳንቱ ትዕዛዝ ከ20 ዓመት በኋላ ሊሰራ ለታሰበው ሙቪ ስለሱ እናወራለን እና ደግሞ አሁንም ሪካርዶች ብሬክ እያደረገ ስላለ ሙቪ እናወራለን። ሙቪ መቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። ዛሬ ቪርስ ተጀምሮ ወደ መጀመሪያው ሚሳችን ስናል ባሳለፍነው ሳምንት ዙቶፒያ 2 ሪካርድ ብሬክ እያደረገ ነው የሚገኘው። አሁን 1.13 ቢሊዮን ዶላር በማስገኘት ሊሎ እና ስቲችን በመብለጥ የ2025 ሃይስት ግሮሲንግ ሙቪ ተብሏል ማለት ነው። ሊሎ ኤንድ ስቲች 1.3 ቢሊዮን ነበር ያስገቡት፣ እሱን ሰርፓስ አድርጎታል ኢን 20 ዴይስ። እሱን ዋነኛው ነገሩ በጣም ነው የሚገርመው። እናም ደግሞ ኦቨርኦል ሃይስት ግሮሲንግ ሙቪ ተብሏል። ይህም ደግሞ ከ2025ቱ ነዛ 2 ኦብቪየስሊ እሱን ማየታችሁታል። አበደ ሙቪ ነበር እሱ 1.9 ቢሊዮን ዶላር ነበር ያስገባው። ከሱ ቀጥሎ ሃይስት ግሮሲንግ ሙቪ ተብሏል። Demon, you are my son. Time to cut you down to size. He's not exactly your average kid. ከእንደገና ደግሞ ፋስተስት ፒጂ ፊልም ቱ 1 ቢሊዮን ተብሏል ማለት ነው። በ17 ቀን ውስጥ ነው 1 ቢሊዮን ማርክን የነካው ማለት ነው። እናም ደግሞ በጣም በሚያስደንቅ ሁኔታ በቻይና ማሲቭ ሂት ሆኗል። በቻይና ውስጥ ወደ 502 ሚሊዮን ከቻይና አግኝቷል ገንዘብ። ይህም ደግሞ ከአቬንጀርስ ኢንድ ጌም ከ632 ሚሊዮን ቀጥሎ ሃይስት ግሮሲንግ ከቻይና ያስገባ ሙቪ ሆኗል ማለት ነው። ወደ ቀጣዩ ዜናችን ደግሞ ስንሄድ ጉግል ከዲዝኒ ደብዳቤ ደርሶታል። ደብዳቤው ምንድን ነው? ለኤአይ ቪዲዮቻችሁ የኔን ካራክተሮች እንዳትጠቀሙ፣ አንላይሰንስድ የሆኑ ያኔ ዲዝኒ ካራክተሮችን እንዳትጠቀሙ አሁኑ አውርዱልኝ ብሏል ማለት ነው። ይህንንም ያለው ባሳለፍነው ሳምንት እንደሚታወቀው ቪው 3 የጉግል ኤአይ ቪዲዮ ቱል ነው፣ ሁላችንም እናውቀዋለን። በሱ ላይ የተለያዩ የዲዝኒ ካራክተሮች ቪዲዮ እየተሰራ ነው እና እነሱም እነ ሚኪ ማውዝ፣ ዴድፑል፣ ስታር ዋርስ፣ ዘ ሲምፕሰንስ አሉ እና እነሱንም ከዩቲዩብ ሾርት በሙሉ ሪሙቭ እንዲያደርግ ዲዝኒ ጠይቋል ማለት ነው። ካራክተሮቹን ፕሮቴክት ለማድረግ ነው ፍሮም አንላይሰንስድ ኤአይ ዩዝ ማለት ነው። ሶ ኤአይ ሞዴሎቻቸውንም ትሬን ለማድረግም መጠቀም አይችሉም። እንደውልሱ ደግሞ ቪዲዮ መስራት አይቻልም ማለት ነው ያለ ላይሰንስ ማለት ነው። ጉግል ሜን ተከትሎ የተለያዩ ሜጀሮችን ወስዷል። በጣም ብዙ ቪዲዮዎችን አወርዷል ማለት ነው ከዩቲዩብ እና ዩቲዩብ ሾርት ፕላትፎርሙ። እናም ደግሞ ዲዝኒ ለወደፊቱም ሴፍ ጋርድ እንዲያደርግ ካራክተሮቹን ፎር አንላይሰንስድ ዩዝ ሰም ካይንድ ኦፍ ሜካኒዝም እንዲያዘጋጅ ነግሮታል ለጉግል ማለት ነው። ከዚሁ ጋር በተያያዘ ዜናም ደግሞ ዲዝኒ ከኦፕን ኤአይ ሶራ ቪዲዮ ቱል ጋርም ደግሞ 200 ካራክተሮቹን ላይሰንስ ዲል አድርገዋል ማለት ነው። ሶራ መጠቀም ይችላል። አይ ቲንክ ለዛም ይመስለኛል ጉግል እንዳይጠቀም ነው የፈለጉት ማለት ነው። ምክንያቱም they want the money. Here comes the money. Here we go. Money talk. Here comes the money. ወደ ቀጣዩ ዜናችን ደግሞ ስንሄድ ራሽ አወር 4 ከ20 ዓመት በኋላ በፕሬዚደንት ትራምፕ መሰረት እየተሰራ ነው። No, get those lights off. Off. ተጀምሯል ማለት ነው። ራሽ አወር ያሳለፍነው ሳምንት ኦፊሻሊ ፓራማውንት ፒክቸርስ ለመስራት ዝግጅቴን አጠናቅቄያለሁ፣ ፋንድም ሴኪዩር አድርጌያለሁ ብሏል። የመጨረሻው ራሽ አወር የተሰራው በ2007 ሲሆን ሶስቱ ራሽ አወር ሙቪዎች ራሽ አወር 1 2 3 850 ሚሊዮን ዶላር ወርልድ ዋይድ አስገኝተዋል እና ደግሞ እንደሚታወቀው ሃይስት ብሎክባስተር የነበሩ ሙቪዎች ናቸው። ይህም ራሽ አወር 4 ሊሰራ የታሰበበት ምክንያት ምንድነው? ትራምፕ ጓደኛውን ሌሪ ኤልሰን የፓራማውንት ሃይስት ሼርሆልደሩን ባማከረው ጊዜ ነው። ከነገናም ደግሞ ለዚህኛው ሲኩዌል ዳይሬክተሩ የሚሆነው ብሬት ራትነር ነው። ሰሞኑን ለሆነ ያክል ጊዜ ከሆሊውድ ጠፍቶ ነበር። እሱም ደግሞ በምንድነው ኒውሜረስ ሴክሹዋል አኪዜሽኖች ነበሩ፣ ክስም ነበረበት። በጣም ብዙ ሴክሹዋል አሳልት አድርጓል ተብሎ ከስፖትላይትም ጠፍቶ ነበረ እና ግን በቅርቡ የ40 ሚሊዮን ዶክመንተሪ አባውት ሚሊዮነር ትራምፕ
ሰርቶ ነበረ ማለት ነው። እናም ይሄ ሙቪ ፋንድ የሚደረገው በፓራማውንት ሲሆን ዲስትሪቢዩሽን ዲሉ ደግሞ ከዋርነር ብሮስ ጋር ተደርጓል ማለት ነው። በሌላኛው ዜናችን ደግሞ የምንወደው ጌም ሱፐር ማሪዮ ጋላክሲ አዲስ ቲዘር ተለቋል። በኤፕሪል 3 2026 የሚለቀቀው የምንወደው ጌም ቲዘሩ ተለቋል ማለት ነው። I'm Bowser Jr. and I'm gonna be taking my father now! Hi, I'm Luigi. ከሱም ደግሞ in addition to ሱፐር ማሪዮም ደግሞ ሌላ ጌም ስትሪት ፋይተር በ2026 ኦክቶበር 16 እንደሚለቀቅና ቲዘሩም ተለቋል ማለት ነው። የዛሬው ሳምንታችን ሙቪ ኒውስ ይሄ ይመስል ነበረ። ፊልም መቻችሁ ከሆነ as always ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው